ውዶችዬ የምወዳችሁ እንዴት አላችሁልን? ዛሬም ይዘንላችሁ የመጣነው ፊልም ገና ከአንድ ወር በፊት የተለቀቀ ፊልም ነው። እንደምትወዱት እርግጠኛ ነኝ። ስለዚህ ላይክ እና ሰብስክራይብ ማድረግ እንዳይረሳ። ይበልጥኛል ለማበረታታት ደግሞ እንደተለመደው ቪዲዮዎቻችንን በቪፒኤን ብቻ ማየት ነው። ወደ ቪዲዮ ፊልማችን ሲጀምር ጉሉሱና ሉቺንግቼንግ ገና ዛሬ መጠጥ ቤት ቢገናኙም አብረው ለማደር ወደ እሱ አፓርታማ ሄደው ነበረ። ታዲያ ነገሮች ተቀጣጥሯል። በቀጣይ ቀን ከእንቅልፏ ስትነቃ ስታስታውስ የነበረው እንደ ትላንትና የሄደችበት ባር ውስጥ መነጽሯን አስቀምጣ ነበረ። ስትፈልገው ግን ታጣዋለች። ታዲያ ሌባውን እዛው ነበር ያገኘችው። እሱም ቺንቼንግ ነበረ። የራሱ መነጽር እንደሆነ ቢናገርም የሱ ተላላኪ ይመጣና መነጽሩን ይሰጠዋል። በዚህም አንድ አይነት መነጽር በመጠቀማቸው ቺንቼንግ ተገርሞ ነበረ። እንደ አጋጣሚ ሆኖ ከኋላ አንዲት ልጅ ተጠራውና ደንበኛ የሚፈልግ እንደሆነ ትጠይቀዋለች። በዚህም ሉሱ ያሰበችው እሱ ክለብ ውስጥ የሚሰራ ወንድ እንደሆነና ከሴቶች ጋር ማደር ስራው እንደሆነ ነበረ። በዚህም አተራማሽ እንደሆነ በማሰብ ጥላው ትሄዳለች። ነገር ግን አሁን ላይ ሰውነቷን በምታይበት ጊዜ ልብስ አልለበሰችም ነበረ። ማታ በተፈጠረው ነገር በጣም ደንግጣለች። በዚህም እሷ ልብሷን ከለባበሰች በኋላ የልብስ ድራቢ ከሱ ጠይቃ ልብሱን ለብሳ ስትነግረው የነበረው ይሄ ነገር እንደተፈጠረ እንኳን ማሰብ እንደሌለበት ነበረ። ታዲያ እሱም ለሌላ ጊዜ ብዙ መጠጥ እንዳትጠጣ የመከራት ነበረ። ቆይ ምን ማለት ነው? እናንተ የምትተዳደሩት እኛ ብዙ መጠጥ ስንጠጣ አይደል እንዴ? እሱም ክለብ ውስጥ ከመጠጥ ብቻ ብዙ ገንዘብ እንደማያገኝ እየነገራት ነበረ። በዚህም በሁለቱ መካከል የተፈጠረውን ነገር ድጋሚ እንዳያስታውሰው በመናገር ወደ ውጪ ትወጣለች። ስትታይ ማንም ሰው ላይ ጥገኛ ያልሆነች እጅግ በጣም ስኬታማ ሴት ነበረች። ወደ ወትሮ ስራዋ ነበር የተመለሰችው። ታዲያ የምታስተዳድረው የጌጣጌጥ ድርጅት አላት። በጣም ኮስታራ አለቃ ነበረች። ማታ የተፈጠረውንም ነገር ሉሱ የደወለችውና የነገረችው ለጓደኛዋ ባውዦ ነበረ። ታዲያ ባውዦ በቅርቡ የቀለበት ስነ ስርዓት ስላላት እዛ ላይ ከወንድ ጋር እንደምታገናኛትና ሁሉ ነገር እንደምትረሳ እየነገረቻት ነበረ። ባውዦም የምታገባው ሰውዬ ይመጣል። ጂን ሃው ነበረ ስሙ። ልጁ የቀለበት ስነ ስርዓታቸው ላይ እንደሚገኝ እየነገራት ነበረ። በሌላ በኩል ቺንቼንግ የሚወደውን ፈረሱን ጸጉሩን እያበጠረለት እያለ የመጣው ተላላኪው ሞሉይ ነበረ። ሲነግረው የነበረው በቅርቡ ትልቅ የቀለበት ስነ ስርዓት አባቱ ሊያደርግ ስለሆነ አለባበሱን ማስተካከል እንዳለበት ነበረ። በዚህም የምንረዳው የሉሱ የልብ ጓደኛ ባውዦ የምታገባው ጂን ሃው የተባለው ሰውዬ የቺንቼንግ አባት እንደሆነ ነበረ። ቺንቼንግም በጣም የሀብታም ልጅ ቢሆንም ከአባቱ ጋር ስራ መስራት አይወድም ነበረ። በቀጣይ ቀንም የቀለበቱ ስነ ስርዓት ላይ ከጓደኛዋ ጋር ትገናኛለች። ልብስ ከቀየረች በኋላ እየወጣች እያለ ደግሞ ቺንቼንግ ከጓደኛው ጋር መጥቶ ነበረ። አባቱ ወጣት ሴት ሊያገባ እንደሆነ፣ ልጅቷ ደግሞ በእርግጠኝነት ገንዘብ ወዳድ ስለሆነች እሷን ማስወገድ እንዳለባቸውና ቀለበቱን ለመበጥበጥ አስበው ነበር ወደዛ የመጡት። እንደ አጋጣሚ ሆኖ ደግሞ እሱ የተጋጨው ከሉሱ ጋር ነበረ። ልትወድቅ ስትል ይይዛታል። ታዲያ እሷም ተከትሏት እንደመጣ ነበር ያሰበችው። ልብሱን ለወሰደችበት ገንዘብ ከሰጠችው በኋላ ከዚህ እንዲወጣ ትነግረዋለች። እሱ ግን በዛ ሰዓት የመጣው የአባቱን የቀለበት ስነ ስርዓት ለመታደም ነበረ። ሄዷል ብላ ስታስብ አሁንም መንገድ ላይ ይገናኛሉ። ታዲያ የሰጠችው ብር በቂ እንዳልሆነ ምን ፈልገው እንደሆነ ነበር የጠየቀችው። ታዲያ ያኔ ደግሞ እሷ እዛ የቀለበት ስነ ስርዓቱ ላይ የመጣችው ምናልባት አባቱን የምታገባው ሴት ባውዦ እሷ ትሆናለች ብሎ ነበረ ሉሱን ያሰበው። በዚህም ሁለቱ ይጨቃጨቁ ጀመረ። ያኔ ባውዦና የእሷ አባት ጂን ሃው ወደዛ ይመጣሉ። ባውዦንም አባትየው ያስተዋውቃል። በዚህም ቺንቼንግ እንደተሳሳተ ነበር የገባው። እሷም በጣምም ግራ ያጋባት ነገር ሉሱ ከልብ ጓደኛዋ የእንጀራ ልጅ ጋር አብራ ማደሯ ነበረ። ታዲያ እህቷ ገንዘብ ፈልጋ አባቱን እንዳገባች እየተናገረ ስለነበረ በዚህም ሉሱ በጣም ትናደዳለች። አይምሮ አስተሳሰቡ የህፃን ልጅ እንደሆነ፣ ጓደኛዋ እንደዛ አይነት ሴት እንዳልሆነች እየተናገረች ነበር። ታዲያ ክለብ ውስጥ ከሚሰሩ አተራማሽ ወንዶች የባሰ የወረደ እንደሆነ እየነገረችው ነበረ። በዚህም የተፈጠረውን ነገር አስታውስ ጀመረ። እሱ ከጓደኛው ጋር እየተዝናና እያለ ወደ መጸዳጃ ቤት ይሄዳሉ። ያኔ እዛ እሷ ወድቃ ነበረ። በዚህም እሷን የት መውሰድ እንዳለበት ግራ ስለገባው የወሰዳት ወደ ራሱ አፓርታማ ነበረ። እዛ አፓርታማ ውስጥ ደግሞ እየተንከባከባት እያለ ያስመልሳታል። ጓደኛውም ይህን ባየበት ጊዜ እየሮጠ ነበረ የወጣው። ብቻውን ስለሆነም ቺንቼንግ ሊረዳት ያስባል። እሷም ያስመለሰችበት ላይ መራመድ ጀመረች። እግሯንም ለማጠብ ይዟት ሄደ ወደ ሻወር ቤት ነበረ። በዚህም እግሯን ለማጠብ ሲሞክር ለፖሊስ እንደምታመለክት እሱ እንደዚህ እንዳደነዘዛት እየተናገረች ነበረ። ልብሷም የወላለቀው ባስመለሰችው ስለተበላሸ ነበረ። በቀጣይ ቀንም ሉሱ ወደ ስራ ትመለሳለች። ነገር ግን ስራዋ ላይ ከባድ ችግር ተነስቶ ነበረ። እሷ በቅርቡ አዲስ የጌጣጌጥ ዲዛይን ለሰዎች ልታቀርብ ነበረ። ያ ዲዛይን ግን ከዚህ ቀደም ፖስት የተደረገና እሷም ከሰው እንደወሰደች እየተወራባት ነበረ። ሰራተኞቿን በቁጣ ቶሎ ብለው መፍትሄ እንዲፈልጉ እየነገረቻቸው ነበረ። በሌላ በኩል
የቺንቼንግ አባት ይደውልለትና ወደሱ ድርጅት ተመልሶ ስራ መስራት እንዳለበት እየነገረው ነበር። እሱ ግን እንደዚህ አይነት ስራዎችን መስራት አይወድም ነበር። ባሏ በጣም እየተጨነቀ እንደሆነ ያየችው ባውዦም አንድ ሀሳብ ታመጣለች። የሄደችውን ጓደኛዋ ሉሱ ጋር ነበር። ታዲያ ቺንቼንግን እንደ ተላላኪው አርጋ እንድትቀበል ምናት ጀመረ። ምክንያቱም ባሏ በዚህ አማካኝነት እየተጨነቀ ስለሆነና ለሱ ጤንነትም እሷ በጣም ስላሰበች ይህንን ውለታ ብቻ እንድትውልላት ጓደኛዋ እየጠየቀቻት ነበር። በዚህም እሺ ብላ ቺንቼንግን ትቀበለዋለች። ታዲያ ከባውዦ ጋር አብሮ የመጣው ቺንቼንግ እሷ ቢሮ ውስጥ ወንበሯ ላይ ቁጭ ብሎ ነበር። በቁጣም እንዲነሳ ነበር የነገረችው። ታዲያ ሰውን ማታከብር አይነት እንደሆነች ይነግራታል። የሱን ሲቪ እንኳን ሳታይ ስራውን እንዴት አድርጎ መስራት እንዳለበትና ማስጠንቀቅ ጀመረች። እሱም ሲቪውን በደንብ እንድታይ በጣም ጎበዝ ዲዛይነር እንደሆነ እየነገራት ነበር። ታዲያ የሚያስጠነቀቀችው በእነሱ መካከል የተፈጠረውን ነገር መስሪያ ቤት ውስጥ ማውራት እንደሌለበትና ከሰው ጋር እንኳን እንዳይቀራረብ አስጠንቅቃው ነበር። ወደ ውጪ ዲዛይኖችን እያየች በወጣችበት ጊዜ ግን ከአንዲት ሴት ጋር ቆሞ ሲያወራ ታያለች። በዚህም ስለሷ እንዳያወራባት ቶሎ ብላ የብርጭቆ ውሃ እንዲያመጣላት ነበር ያዘዘችው። እሷ በዛ ሰዓት ስታይ ነበረው በቅርቡ ሰርቃለች ተብሎ ስለታወራው ዲዛይን ነበር። ስራም ጨርሶ ከወጣ በኋላ ከጓደኛው ጋር ሲያወራ የነበረው ሉሱ በጣም ቆንጆዬ ሴት እንደሆነች፣ ነገር ግን ለምን ስራዋ ላይ እንዲያተኩራ እንደምትሰራ ግራ እንደገባው እየተናገረ ነው። እሷ ደግሞ በሌላ በኩል የነበረችው ዶክተሯ ጋር ነበር። የአይምሮ ጤንነቷን ለመታከም ነበር ሄደችው። የጭንቀት በሽታ ስላለባት አሁን ደግሞ ስራዋ ላይ የተፈጠረውን ነገር ዶክተሩ ስለሚያውቅ ሁሉን ነገር በትከሻ እንዳትሸከምና ረጋ ማለት እንዳለባት እየነገራት ነበር። እሷም መስሪያ ቤት ውስጥ የተፈጠረውን ነገር ለማስተካከል በቅርቡ ሰርቀሻል የተባለችውን ዲዛይን ያደረገው ሰውዬ እንደሞተ፣ ታዲያ የኮፒራይት ባለቤትነትን ለሷ እንደሰጣትና እነሱ ዘግይተው ፖስት በማድረጋቸው ነገሮች እንደተወሳሰቡ ደንበኞቿ በቪዲዮ እያስረዳች ነበር። ያንን ቪዲዮ እንዳየሱ በጣም ይደነግጣል። በዚህም በጣም አዝኖ ማልቀስ ጀመረ። ፖሊሶች ደግሞ የሄዱት እዛ ሉሱ ጋር የምትሰራ ሺሪያ የተባለችን ልጅ ለመክሰስ ነበረ። በዚህም እሷ ኮፒራይቱን ሆን ብላ ፖስት እንዳደረገች እየተወራባት ነበረ። እየሮጠ የመጣው ቺንቼንግ ነበረ። ታዲያ ትክክለኛው ዲዛይነር እንደሞተ ይጠይቃታል። እሷም እንደሞተ ነበር የመለሰችለት። ታዲያ ይሄ ሁሉ ጥፋት ግን የቺንቼንግ ነበረ። ከዚህ ቀደም ያንን ዲዛይነሩ የሰራውን ጌጥ ፎቶ አንስቶ ፖስት አድርጎ ዲዛይነሩ ማን እንደሆነ ማወቅ እንደሚፈልግ መግለጫ ያወጣው እሱ ነበር። በዚህም ሌሎች ሰዎች አይተውት አሁን ደግሞ በድጋሚ ሉሱ ፖስት ስታደርገው እሷ ኮፒራይት አድርጋለች ተብሎ ተጠርጥራ ነበር። ይህንን የሰማችው ሉሱ በጣም ተናዳበት ነበር። እሱም ሊያስረዳት ይሞክራል። ያ ዲዛይን ለሱ ትልቅ ቦታ ስላለው ባለቤቱን ለማወቅ ሙከራ እያደረገ እንደነበረ ነበር ይነገራት። እሷ ግን በዚህ በጣም ትናደድበታለች። እሷም የማይረባ ሰው እንደሆነ እየነገረችው ነበረ። እሱም በጣም ቁጡ አለቃ እንደሆነች ከዚህ መስሪያ ቤት እሷ እንድታባረረው ቁጭ ብሎ እንደማይጠብቅና ራሱ እንደሚለቅ ነበር የተናገረው። ከድርጅቱም እንደተባረረ ለአባቱ እየተናገረ ነበረ። ምክንያቱም ሉሱ በጣም መጥፎና ሲበዛ ጠንካራ ሴት እንደሆነች እየተናገረ ነው። በዚህ ጊዜ መሀል የገባችው ባውዦ ነበረች። ዲዛይን አማካኝነት ምን ያህል ጓደኛዋ እንደለፋች፣ አሁን ደግሞ ድርጅቱ በዚህ አማካኝነት ሙሉ ለሙሉ ሊዘጋባቱላ እንደሚችል እንዲሁም ያጋጠማትን ችግሮች እየተናገረች ነበረ። ያኔ የጥፋተኝነት ስሜት ይሰማዋል። እሷን ለማግኘትም ወደ መስሪያ ቤት ነበር ሄደው ብቻዋን ቆማ እያሰበች ነበረ። ሄዶ ግን እሷን ለማውራት በጣም ፈርቶ ነበረ። በዚህም ሲያስታውስ የነበረው ገና ልጅ እያለ ተማሪዎች ያገሉት ነበረ። ቁጭ ብሎ እያለቀሰ እያለ ተማሪዎቹን ያባረረችለት በሳይክል ስትመጣ የነበረችው ሉሱ ነበረች። ታዲያ በዛ አጋጣሚ ወረቀት ማስቀመጫ ውስጥ ያ ዲዛይን ወድቆባት ነበረ። በዚህም ከልጅነቱ ጀምሮ ያንን ዲዛይን ይዞ አሁን ደግሞ እሷን ለማግኘት በሚል ሀሳብ ነበረ ፎቶውን አንስቶ ፖስት ያደረገው። ታዲያ የእሷ ፊት ልቡ ላይ ለሁሉ ጊዜ ተቀርጾ ነበረ። እሷንም ከቀረባት በኋላ ይሄ ሁሉ ነገር ያደረገው እሷን ለማግኘት እንደሆነ ከብዙ አመት በፊት አንድ ልጅ ከመገለል እንደተከላከለች፣ ታዲያ እሱ ልጅ እሱ እንደሆነ እንድታስታውሰው እየጠየቃት ነበረ። እሷ ግን በጣም ትኮሳተራለች፣ ጭራሽ እንደማታስታውሰው። ሲቀጥል ደግሞ እንደሱ አይነት የልጅ አስተሳሰብ ያለው ሰው ድርጅቷ ውስጥ እንዲሰራ እንደማትፈልግ፣ ታዲያ ከአጠገቧ እንዲርቅ በመናገር ተናዳ ትሄዳለች። ያኔ ቺንቼንግ ራሱን የከተተው መጠጥ ውስጥ ነበረ። እያለቀሰ ስለሷ ያወራል። ታዲያ እንጀራ እናቱና ሉሱ ተባብረው እሱን ለመጣል እየሞከሩ እንደሆነ በስካር መንፈስ እየተናገረ ነው። በቀጣይ ቀንም ሉሱ አሁን ያለችበት ሁኔታ ጥሩ ስላልሆነ ስራ ላይ ከማተኮር ውጭ ሄዳ ለመዝናናት ትወስናለች። ከዛ በፊት ግን ያደገችበት የማደጎ ቤት ነበረ ሄደችው። ከሴትዮዋ ጋርም እያወራች ነው። ከዚህ በኋላ እዚህ እንደማትመጣ ለትንሽ ቀን እንደምትርቅ ብትነግራትም ሴትዮዋ ራሷ እንዳታጨናንቅና ፈታ እንድትል እየነገረቻት ነበረ።
በመቀጠልም ሉሱ የደወለችው ለባውጆ ነበረ። ሉሱ ስለማይመቻት በእሷ ፋንታ የተለያዩ አሻንጉሊቶችን ባውጆ ገዝታ በበጎ አድራጎት ድርጅት ውስጥ እንድትሰጥላት ትጠይቃታለች። በዛ ሰዓት ባውጆና ቺንቼንግ ይቀጣጠራሉ። አሁን ያለበት ሁኔታ በጣም ከባድ እንደሆነ እንደምትረዳ፣ ታዲያ እሱ ልትረዳው እንደምትፈልግ፣ በምላሹ ከአባቱ ጋር ያለው ሰርግ ላይ እንደሚመጣ፣ ሉሱ የምትወዳቸው የወንዶች ባህሪያት ምን እንደሆኑ ትነግረዋለች። በጣም ሀሳቢ፣ ሩሩህና ታዛዥ ሰው እንደምትወድ ነበር የነገረችው። በዚህም እሷን መቅረብ ከፈለገ ማድረግ ያለበት አሁን ያለችው የበጎ አድራጎት ድርጅት ውስጥ ስለሆነ የተለያዩ አሻንጉሊቶችን ገዝቶ ወደዛ እንዲሄድ ትመክረዋለች። እሱን ከጓደኛው ጋር በመሆን አሻንጉሊቶቹን ይገዛል። ጓደኛውም ሲጠይቀው የነበረው ሉሱን እንደሚወዳት ነበረ። ቺንቼንግ ግን ሲናገር የነበረው በልጅነቱ ትልቅ ውለታ ስለዋለችለት እሱን መክፈል ብቻ እንደሚፈልግ ነበረ። ያንን አሻንጉሊቶችን ይዞ የሄደው ወደ በጎ አድራጎት ድርጅት ነበረ። እሷንም ልክ እንዳገኛት ከኋላ ነበር የጠራት። ታዲያ ስትዞር በመደናገጥ ልትወድቅ ስትል እሱ ይዛታል። እሱ ታች ሆኖ እላይ ሆና ነበረ። ያኔ እሱ ጓደኛ ስለረበሻቸው ይቅርታ ይጠይቅና እህቴ ብሎ ሉሱን እያወራት ነበረ። ምክንያቱም በእድሜ ስለምትበልጠው ነው። ይህንን የሰማው ቺንቼንግ ግን ከመቅናቱ የተነሳ ጓደኛው እህቴ ብሎ እንዳይጠራት ሰላምታ ለመባባል እንኳን እጁን ሲዘረጋ ሰላም እንደማይባባሉ ነበር የተናገረው። በመቀጠልም ያመጣውን አሻንጉሊቶች ለልጆቹ ሲሰጥ ስታይ ለመጀመሪያ ጊዜ ፊቷ ላይ ፍልቅልቅ ያለ ደስታ አይቶ ነበረ። ታዲያ ከባውጆ ጋርም ከዚህ ቀደም በተገናኙበት ጊዜ እሱን ይዛ ወደ ሉሱ ዶክተር ይዛው ሄዳ ነበረ። ታዲያ ሉሱ ልጅ እያለች እሱን ካዳነችው በኋላ ከወረቀት መሰብሰቢያ ውስጥ በጣም የወደደችው ዲዛይን ጠፍቶባት ነበረ። ያንን ዲዛይን ደግሞ ወደ መስሪያ ቤት ሄዳ ልታቀርብ ስለነበረ እሱ በመጥፋቱ የተነሳ ሰራተኞች ሲሰድቧት፣ ሰዎች ሲቀልዱባትና ሲያመናጭቋት ነበረ። ከዛ ጊዜ ጀምሮ ከባድ የጭንቀት በሽታ ይዟታል። ይህንንም ስለተረዳ አሁን ፊቷ ላይ ፈገግታ ሲያይ በጣም ደስ ብሎት ነበረ። እሱም ሲነግራት የነበረው የእሷን ወረቀት ካየ በኋላ ዲዛይነር የመሆን ትልቅ ፍላጎት እንደነበረው፣ ታዲያ ለ4 ዓመታት ስኮላርሺፕ አግኝቶ ውጪ ተምሮ እንደመጣ፣ በዚህም እሷ ድርጅት ውስጥ ቢሰራ ትልቅ ስኬታማ ደረጃ እንደሚያደርሳት ይነግራታል። እሷም አሁን በቅርቡ ባህርን አስመስለው የሚሰሩትን የአንገት ጌጥ እሱ ዲዛይን እንዲያደርገው ነበር የነገረችው። እሷም ለትንሽ ጊዜ ወደ ውጭ ሀገር ልትሄድ እንደሆነ ትናገራለች። ውጪ ሄዳ በምትዝናናበት ጊዜ ግን በቀን በጣም ብዙ መልእክቶችን፣ ቪዲዮዎችን ነበር የሚልክላት። የት እንደሆነች ይጠይቃታል። ነይ ተመለሽ ይላታል። አንዳንዴ ጥርሱን እየቦረሸ ስለ ዲዛይኑ ያወራታል። አንዳንዴ ከእንቅልፉ እንደተነሳ ቪዲዮ እየቀረጸ ይልክላት ነበረ። ሳታውቀውም እሷ ቪዲዮዎቹን ስታይ ትስቅ ነበረ። ራሷን ከፍቅር ለማራቅ ብትወስንም እሱ ግን በጣም ቆንጆ ስለሆነ ራሷን መቆጣጠር ከብዷት ነበረ። ታዲያ እሱ ስለ ቢዝነስ ሞሊ እያስተማረው ነበረ። እዛ ሰዓት ምን አይነት የአንገት ሐብል ዲዛይን ማድረግ እንዳለበት ሪሰርች እየሰራና እየተለማመደ ነበረ። እሷም ወደዚህ ሀገር ትመለሳለች። በዛ ሰዓት ትልቅ የቦርድ ስብሰባ ነበራት። ስብሰባውም ከ10 በላይ ኢንቨስተሮች ተሰብስበውበት ነበረ። ታዲያ እዛም ለመሳተፍ ቺንቼንግና ሞሊ አንድ ላይ እየመጡ ነው። በዚህም የስብሰባው ርዕስ በቅርባቸው ያለው ባህላዊ ይዘት ያለው የቻይናን ከተማ አፍርሰው እነሱ እንደ አዲስ መገንባት ፈልገው ነበረ። ይህንን ሀሳብ እሷ አልተስማማችበትም። ባህል መጥፋት እንደሌለበት ብትናገርም ጀነራል ማናጀር ሌን የተባለው ሰውዬ ባህል ማለት የሚዳሰስ ነገር እንዳልሆነ፣ ታዲያ የእነሱ ድርጅት ግን ስኬት ላይ እንደሚያደርስና ብልጽግናን እንደሚያመጣ እየተናገረ ነው። በዛ ሰዓት ደግሞ የመጣው ቺንቼንግ ነበረ። እሱም እዛ የመጣው የአባቱን ድርጅት በመወከል ነበረ። በዚህም በእነሱ ሀሳብ እንደማይስማማ፣ ይህንን የሚያደርጉት ለራሳቸው ጥቅም ስለሆነ ያ ቦታ እንደማይፈርስና እንዲሁ ባህላዊ ይዘቱን ይዞ እንደሚቀመጥ እየተናገረ ነበረ። ታዲያ ከዚህ ነገር ለማጭበርበር እንደሞከረ ጀነራል ማናጀር ሌን ስለታወቀበት ቀድሞ ነበረ ልውጣ ብሎ ከስብሰባው የወጣው። ከዚህ ነገርም ስላዳናት በጣም ደስ ብሏት ነበረ። እሱም ኮንትራቱን በተሳካ ሁኔታ ስላስተካከለው ምን እንደምትመልስለት በምላሹ እየጠየቃት ነበረ። ወደ ራሱም ይጎትታታል። እንዲህ በማድረጉ ግን ልቧ በጣም ቢደነግጥም እንዲያውቅ ስላልፈለገች ወደ መስሪያ ቤት ሲሄዱ እንደምትቀጣው ትነግረዋለች። በቀጣይ ቀንም ስራ መሄድ እንዳለበት እንኳን ረስቶ አርፍዶ ነበር ወደ መስሪያ ቤት የመጣው። ልክ ሲገባ ግን ፍልቅልቅ ብሎ እሷን ሰላም እያላት ነበረ። የሰራውንም አዲስ ዲዛይን ለባልደረቦቹ እያሳያቸው ነበረ። እነሱ ግን እንደዚህ አይነት የባህር ይዘት ያላቸው ዲዛይኖች በምን መስራት እንደሚችሉ እያሰቡ ነበረ። እሱም ከባህር ስር ያለ አንድ የከበረ ድንጋይ እንዳለ ስለሱ እያወራ ነበረ። ያኔ ሉሱ ትመጣለች። ከዳይመንድ እንጂ ከዛ ድንጋይ መሰራት እንደሌለበት፣ ያ ከባድ እንደሆነ ብትናገርም ነገሮች እንዳለ ከባድ መሆን እንደሌለባቸው እነሱ በደንብ አስጠናክረው መስራት እንደሚችሉ ይናገራል። ስራው በጣም ቆንጆ ነበረ። በዚህም ብዙ ነገር ስለሰራ ታደንቀዋለች። የሱን ተላላኪ ሞሊ ማናገር ፈልጋ ነበረ። እነሱ በሚያወሩበት ጊዜ ከኋላ ቺንቼንግ እየተከተላቸው ነው። የሚያወሩትም የበጎ አድራጎት ድርጅት ላይ
ትልቅ የገንዘብ ማሰባሰቢያ ስለሚዘጋጅ እዛ ላይ መጠራት ያለባቸውን ሰዎች አጣርቶ ሞሊ ሪሰርች ሰርቶ እንዲሰጣት እየጠየቀችው ነበረ። እሱም በዚህ ሀሳብ ይስማማል። በቀጣይ ሰዓትም ሉሱን ይዟት የሄደው አብረው ምግብ እንዲበሉና እንዲጠጡ ነበረ። ቁጭ ብለው እያወሩ ነው። በቅርቡ በጣም ብዙ ስራ እንደሰራ ከዚህ ቀደም ጥቅም የለህም ብላ ስለሰደበችው ይቅርታ ጠይቋለች። እሷም ቆማ እጇን ትሰነዝራለች። ወደ ድርጅታችን እንኳን ደህና መጣ። በዚህም በጣም ደስ ብሎት ነበረ። ምንም ቢሆን ግን በመካከላቸው የተፈጠረውን ነገር ለማንም እንዳይናገር ታስጠነቅቋለች። እሱም እየቀለደባት ያን ቀን በመካከላቸው ምንም እንዳልተፈጠረ፣ ታዲያ እግሯን ለማጠብ እንደረዳትና ልብሷን ራሱ እንዲቀይር ሌላ ሴት አምጥቶ እንደቀየረችላት ነበር የነገራት። በዚህም ታሯሩጣው ጀመረ። በቀጣይ ቀንም ለዲዛይናቸው የሚረዳቸውን የከንበረ ድንጋይ የሚያመርት አንድ ሰውዬ ወደ ሀገር ውስጥ እንደገባ ይረዳሉ። በዚህም ሁለቱ አንድ ላይ ነበር የሄዱት። እሱን አስከትላ ስለሄደች በጣም ደስ ብሎት ነበረ። ጀነራል ማኔጀር ጂንግ ይባል ነበር ሰውየው። ጂንቺንግ ራሱን ካስተዋወቀ በኋላ የእሷ ተላላኪ እንደሆነ ይናገራል። በዚህም ሉሱና ጀነራል ማኔጀር ጂንግ አንድ ላይ ቁጭ ብሎ ያወሩ ጀመረ። ሀሳቧን በጣም ወዶት ነበረ። ከዛ በላይ ግን ጸባዩ በጣም ደስ ስለሚል በሁለቱ መካከል የፍቅር ግንኙነት ቢጀመር ስኬታማ የፍቅር ጉዞ እንደሚኖራቸው እየተናገረ ነበረ። እሷ ግን እምቢ ትላለች። ምክንያቱም ከፍቅር ግንኙነት የበለጠ የምትወደው ገንዘብን ነበረ። አለመስማማቷን ካየ በኋላ ግን ምንም ቢሆን ከእሷ ጋር መስራት እንደሚፈልግ በመናገር ተጨባብጠው ነበር የተለያዩት። ባህር ዳርቻው ጋርም ሆነው እያወሩ ነበረ። ታዲያ በቅርቡ ያመረተችው የአንገት ሐብል ነገር ግን ይዘቱ የወፍ ላባ የሚመስል ነበረ። ለምን እሱን እንደመረጠች ይጠይቃታል። እሷም ከ10 ዓመት በፊት አንድ ጋዜጠኛ እንዳገኘች፣ ያቺ ጋዜጠኛም ስለ ጦርነት እንደነገረቻት፣ ታዲያ ከብዙ ዓመታት በኋላ እሷ ዲዛይነር ሆና ያቺ ጋዜጠኛ ራሷን አሳልፋ በጦርነት ውስጥ እንደሞተች እንደሰማች፣ ያ የወፍ ላባ ሰላምንና ፍቅርን እንዲገልጽላት እንደፈለገች እየነገረችው ነበረ። ባህር ዳርቻው ብዙ ጊዜ ፈረስ የሚጋለብበት ቦታ ነበረ። በዚህም እሷ እንድትጋልብ ይጠይቃታል። እሱ እንደማይችል ብትገምትም የሚያሳድገው ፈረስ እንዳለው ነበር የነገራት። እዛ ላይም ከጫናት በኋላ ከፍ ብላ ያለውን የሚያምረውን ባህር ስታይ በጣም ደስ ብሏት ነበረ። በዚህም ከእሱ ጋር በጥሩ ሁኔታ እየጋለቡ ጥሩ ጊዜ አሳልፈው ነበረ። ታዲያ እሷን ሲያት ግን ራሱ መቆጣጠር ያቅቷል። ጎትቶም ይስማታል። የተፈጠረው ነገር ሁለቱንም አስደንግጧቸው ነበረ። ታዲያ እሷ ቤቷ ሆና በተደጋጋሚ ያንን ማስታወስ እንደሌለባት፣ ዝም ብሎ ነገር እንደሆነና ሁለቱም እርስ በርስ ስሜት እንደሌላቸው እየተናገረች ነው። በሌላ በኩል እሱ ደግሞ በጣም ደስ ስላለው አልተኛም ነበረ። ሙሉ ሌሊቱን ሲዘፍን ነበረ። ሁለቱም በቀጣይ ቀን ሲመጡ አይናቸው ጠቅሮ ነበረ። ታዲያ እሷም በቅርቡ ስለሚኖራቸው ስራዎች ስብሰባ ላይ ገለጻ እያደረገች ነበረ። ጓደኛዋም ትቀርባትና ምን ሆነ አይኗ እንዲህ እንደሆነ ስትጠይቃት እሷ የወር ግዴቷ እንደመጣ ነበር የተናገረችው። ይህንን ያደረገችው ትናንትና በቺንቺንግና በእሷ መካከል የተፈጠረው ነገር እንዳይታወቅባት ለማድረግ ነበረ። እሱ ግን እውነትም አሁን የወር ግዴቷ ላይ ናት ብሎ ስላሰበ የሚረዳትን መድኃኒት አስቀምጦላት ነበረ። ውሸቷን ስላመነ በጣም ደስ ብሏታል። ታዲያ አመሻሽ ላይ ወደ ቤት ይሸኛታል። እሱም ውሃ መጠጣት ስለሚፈልግ ቤት መግባት እንደሚፈልግ ሲጠይቃት ወደ ቤት ታስገባዋለች። ታዲያ ቤቷ በጣም ያምር ነበረ። አንድ የሚዞር ብርሃን ነበረበት። ያንን መብራት ለምን እንደፈለገችው ሲጠይቃትም መብራት ተስፋ እንደሚሰጣት እየተናገረች ነበረ። ያኔ ንግግሯ ልቡን ይነካው ጀመረ። እወድሻለሁ፣ ምን ላድርግ? በጣም እወድሻለሁ። አውቃለሁ ጠንካራ ሴት ነሽ። ወንድ አትፈልጊም። አጠገቢያ ትድረስ እንኳን ብትይኝ እሱ ሊገድበኝ አይችልም። በዚህም እሷ ከሱ ጋር ለመሆን ተስማምታ ነበረ። ታዲያ ነገሮች ይጧጧፉ ጀመረ። ታዲያ እሷ ቤት ነበር ያደረው። በቀጣይ ቀን ከእንቅልፉ በሚነሳበትም ጊዜ ስራ ሄዳለች ብሎ ቢጠብቅም እሷ ግን አልሄደችም ነበረ። ቁርሱን ላሰርታለት ነበረ። እሷ ቀድማ ወደ መስሪያ ቤት እንደምትሄድ እሱ ግማሽ ሰዓት እንዲወስድና ቤት ሄዶ ልብስ እንዲቀይር ነበር የነገረችው። ታዲያ ከመውጣቱ በፊት ግን የሆነ ነገር እንደረሳች ይጠይቃታል። ተንጠራርታም ትስማዋለች። እሱ ግን ማድረግ የፈለገው ፊቷ ላይ የተቧጨረችውን መድኃኒት ስላላደረገችበት አድርጊ ለማለት ነበረ። በዚህም በጣም ታፍራለች። እሱም ፕላስተሩን ካደረገላት በኋላ ይወጣል። ወደ መስሪያ ቤት በምትሄድበት ጊዜ ለጓደኛዋ ባውጆ ደውላላት ነበረ። የተፈጠረውን እየነገረቻት ነው። ከቺንቺንግ ጋር አብራ እንዳደረች ስትነግራት ጓደኛዋ በጣም ተገርማ ነበረ። ይህን ነገር ለእሷ መንገር እንደፈራች፣ ምክንያቱም እሱ የእንጀራ ልጇ እንደሆነ እያሳወቀቻት ነው። እሷ ግን ወደዛ ትመጣለች። ታዲያ ፍቅር የሚገደብ ነገር እንዳልሆነ ቀድማ ባለመንገሯ ግን እንዳዘነችባት እየነገረቻት ነው። ጨመር አድርጋም ሉሱ ጠዋት የረሳሹ ነገር አለ ሲላት እሷ በሌላ መንገድ እንዳሰበችና እሱ ግን ፊቷ ላይ ስላለው ቁስል እያወራ እንደሆነ በዚህም እንዳፈረች ትናገራለች። መስሪያ ቤት ውስጥ በቻሉት መጠን አብረው ጊዜ ያሳልፉ ነበረ። ነገር ግን አሁንም ፍቅረኛ ይሁኝ ወይም ፍቅረኛ ይሁን ተባብለው አላወሩም ነበረ። በዚህም እሱ ቀድሞ ፍቅረኛ ይሁኝ ብሎ እንዲጠይቃት ፈልጋ ነበረ። ታዲያ ያሉበትን ሁኔታ ስትጠይቀው ወዲያው ወሬው ይቀየሳል። ሰዎች እንዳያዩቸው ወደ ስራ እንዲሄድ፣ ካልሆነ ግን ከስራ መልቀቅ እንዳለበት፣ አብረው ሲታዩ ወሬ እንደሚያስነሳ እየተናገረች ነበረ።
ሲቀራረቡም ጓደኛዋ ትመጣለች። ሁለቱን አንድ ላይ ስታያቸው ግን ባላየ ነበር የሆነችው። መፈረም ያለበት ዶክመንት እንዳለ ተናግራ ትወጣለች። እሱም ከዛ ይሄዳል። ታዲያ ወደ ቤት ሊሄዱ ሲሉ መኪናዋ ጋር ቆሞ እየጠበቃት ነበረ። እሱ ቀድሞ እንዲጠይቃት ፈልጋለች። እሷም መልሳ የጠየቀችው ግንኙነታቸው ምን እንደሆነ ነበረ። እሱም የፈለገችው መሆን እንደሚችል ይነግራታል። በዚህም በጣም ትናደዳለች። ፍቅረኛ ሁኚ እንዲላት ጓጉታ ነበረ። ታዲያ አብረው አደሩ እንጂ በመካከላቸው ምንም እንደሌለ ነግረው መኪና ውስጥ ገብታ ነበር የሄደችው። እሱም ባደረገችው ነገር በጣም ይናደዳል። አሁንም እሱን እንዴቱን የተወጣው መጠጥ እየጠጣ ነበረ። ለምን እንደዛ እንዳለችው ያስባል። እሷ ደግሞ በሌላ በኩል በመካከላችን አንድ አዳር ብቻ ነው ያለው ማለቷ ጥፋት ቢሆንም እሱ ግን ያንን እንደዛ አይደለም ብሎ መልሶ ሊያስተባብል ስላልሞከረ በነገሩ እንደተስማማ ነበር ያሰበችው። ታዲያ በቀጣይ ቀን ዶክተሯ ጋር ትሄዳለች። እሱም ራሷን መሸፈን እንደሌለባት፣ እንድትወጣ፣ ፍቅር እንዲይዛት፣ ነገሮችን እንድትሞክር እየነገራት ነው። እሷ ግን ሰዎችን በወደደች ቁጥር ሁሌ እንደምታጣቸው ትናገራለች። ልክ ከሆስፒታሉ በወጣችበት ጊዜ ግን የእሷን ስም የምታውቀው ድምጽ ነበር የጠራው። በዚህም ፊት ለፊቷ አንድ አሻንጉሊት ፊኛ ይዞ ቆሞ ነበረ። እዛ ውስጥም ያለው ቺንቼንግ ነበረ። እንደሚወዳት በመካከላቸው ያለው የአንድ ቀን አዳር ብቻ እንዳልሆነ እንደሚፈልጋትና ፍቅረኛው እንድትሆን ጥያቄ ያቀርብላታል። እሷም ታቅፈዋለች። ታዲያ ጥያቄውን የመለሰችው እሱን በመሳም ነበረ። ፍቅረኛሞችም ከሆኑ በኋላ በቀጣይ ቀን ለመጀመሪያ ጊዜ ስለሚገናኙ ሁለቱም ልብስ መርጠው ነበር የሄዱት። ታዲያ እሷን በጣም አምሮባት ነበረ። ቢሮ ውስጥ እሷን ነው የሚያየው። ስልክም እየደወለላት ልቡ እየመታ እንደሆነና ማታ አብረ ጊዜ እንዲያሳልፉ ይጠይቃታል። እሷም ትስማማለች። ታዲያ ሞሊን ለማግኘትም እንደ ተላላኪ ቺንቼንግን ይዛ ነበር የሄደችው። ሁለቱም ሲያወሩ የነበረው መጋበዝ ያለበትን እንግዳ ነበረ። ሞሊን ሲናገር የነበረው ጀነራል ማናጀር ሌን ጸባዩ መጥፎ ቢሆንም ሰዎችን ለማጭበርበር ቢሞክርም እሱ ግን በጣም ብዙ ገንዘብ ኢንቨስት ማድረጉ ስለማይቀር ለበጎ አድራጎት ድርጅት ጥሩ ስለሆነ እሱ እንዲመጣ ይናገራል። በዚህ ሀሳብ ግን ያልተስማማው ቺንቼንግ ነበረ። እሷ ፍቅረኛው እንደሆነች ከእንደዚህ አይነት ሰው ጋር እንድትቀራረብ እንደማይፈቅድ፣ ታዲያ ፍቅረኛው ስለሆነች ደግሞ አብረው ጊዜ ማሳለፍ እንዳለባቸው በተደጋጋሚ እየተናገረ ነበረ። በልጅነቱም እሷ በጣም ትገረማለች። እጇንም ዘርግታ አገጩን ይዛለት እየተጫወቱ ነበረ። ቤትም ሄዶ አባቱን ለማግኘት ፈልጎ ነበረ። ነገር ግን ያመነታል። ቤት እንዲሄድ የመከረችው ደግሞ ሉሱ ነበረች። ይህንን ያየችው ባውጆ እሱ እንዲመጣ ስለመከረችላት ጓደኛዋን ታመሰግናታለች። ቤት ሆኖ አባቱን ለማውራት በጣም ፈርቶ ነበረ። አባትየውም ምንም ቃል አላወጣም ነበረ። በዛ ጊዜ ቺንቼንግ ሲያስታውስ የነበረው ልጅ እያለ እናትና አባቱ በጣም ይጣሉ ነበረ። ከትንሽ ቆይታ በኋላ ይፋታሉ። በዛ ሰዓት አባትየው ስራ ላይ ለማተኮር እሱን ለተላላኪው በመስጠት እንዲያሳድገው አድርጎ ነበረ። በዚህም በመካከላቸው ትልቅ ክፍተት ተፈጥሮ ነበረ። ያኔ አባትየው ቀድሞ ያወራል። ወደ ድርጅቱ መመለስ እንዳለበትና ስራውን በአግባቡ እንዲወጣ ነበር የነገረው። ያኔ ግን እሱ ድርጅት ውስጥ መስራት እንደማይፈልግ፣ እሱን ከሚከተል እሱ ያሳደገው ሞሊ ተላላኪው በጣም ጎበዝ እንደሆነ ድርጅቱንም እንደሚፈልግ ለሱ አስተላልፎ እንዲሰጠው ይናገራል። ቺንቼንግ ነፃ ሆኖ መኖር ነበር የሚፈልገው። ታዲያ ግን አባትየው ሲናገር የነበረው የደም ልጁ እስካልሆነ ድረስ ያንን ድርጅት አስተላልፎ ለሞሊ እንደማይሰጥ ነበረ። ይሄንን ነገር ከውጭ ሆኖ የሰማው ሞሊን በጣም ይናደዳል። እሱም በንዴት እየጠጣ ነበረ። አባትየው እሱን ከማሳደጉ በፊት ማደጎ ቤት እያለ በጣም ይከፋው ነበረ። ተማሪዎችም አያናግሩትም። ያኔ ግን አንዲት ልጅ መታ ከረሜላ ትሰጠዋለች። ጉኒያን ትባል ነበረ። ሁሌ አብራው ትጫወታለች። ታዲያ አሁንም ቁጭ ብሎ ስለሷ እያስታወሰ ነበረ። ያቺ ጉኒያን ደግሞ ማደጎ ቤት ውስጥ ያደገችው ሉሱ ነበረች። አሁን ስላወቀ ሞሊ ከሷ ጋር መሆን ፈልጎ ነበረ። በቀጣይ ቀንም ሉሱና ቺንቼንግ ይገናኙ ነበረ። እሷ ግን ቀድማ ያገኘችው ሞሊን ነበረ። ታዲያ ዝግጅቱ ላይ ስለሚጠሩ ሰዎች ስም ዝርዝር እያወሩ ነው። ከጨረሱም በኋላ አብረው ጊዜ እንዲያሳልፉ ቢጠይቃት እሷ ግን ፍቅረኛዋን ማግኘት እንዳለባት አብረው እንዳሉ ካወቀ ራሱ እዚህ ስላልመጣ እንደሚናደድ እየተናገረች ነበረ። በዛ ሰዓት ከጓደኛው ጋር በመኪና ሲያልፍ ቺንቼንግ ያያቸዋል። ለሷ ሲደውልላት ስልክ አታነሳም ነበረ። በዚህም በቁጣ ከመኪናው ወርዶ ወደሷ ይመጣል። ለምን እሱን ቀድማ እንዳገኘችው ሞሊን እንደምትወደው እየጠየቃት ነበረ። በንግግሩ በጣም ትናደዳለች። እዚህ የመጣችው ለስራ እንደሆነ፣ ታዲያ እሱ ከስራው መቅደም እንደሚፈልግ ሲናገር መቼም ቢሆን ከስራዋ እንደማይቀድም በመናገር ጥላው ነበረ ሄደችው። በዚህም በጣም ያዝናል። ስለተናደደ ሊከተላት አልፈለገም ነበረ። ቤትም ሆኖ ቁጭ ብሎ ያለቅስ ጀመረ። እሷን በጣም እንደሚያፈቅራት ነገር ግን እሷ ከስራ እንደማታስቀድመው እየተናገረ ነው። ከዚህ በኋላ መቼም ቢሆን እሷ እስካላናገረችው ድረስ መልሶ እንደማያናግራት ቃል ይገባል። በቀጣይ ቀን ግን ልክ መስሪያ ቤት ውስጥ ሲያያት ልቡ ይደነግጥና እንኳን ደህና መጣሽ ነበር ያላት። ያኔ እሷ መስሪያ ቤት ውስጥ ስላለው ምልመላ እየተናገረች ነበረ። በዚህም ሰራተኞች መባረር ነበረባቸው። የሚባረረው ደግሞ ቺንቼንግ ነበረ። ታዲያ እሱ ከድርጅቱ መውጣት እንደማይፈልግ አብሯት መስራት እንደሚፈልግ ይነግራታል። እሷም ስራ እንደሆነና ከግል ህይወቷ ጋር
እንደማታገናኝ ትነግረዋለች። እንደምታፈቅረው ይጠይቃታል። አዎ ልወድህ እችላለሁ፣ እሱ ደግሞ ጊዜያዊ ስሜት ነው እንጂ አላፈቅርህም፣ ገባህ አይደል? እዛው ቆሞ አይኑ እንባ አዝሎ ነበረ። በጉጉት ስትጠብቀውና ስታዘጋጀው የነበረውም የበጎ አድራጎቱ የገንዘብ ስብሰባ ደርሶ ነበረ። እዛም ከሞሊ ጋር ትሄዳለች። ጀነራል ማናጀር ሌንም ማን እንደጠራው ባይታወቅም መጥቶ ነበረ። ንግግር እያደረገች ነው። እሷም ያደገችው ማደጎ ቤት ውስጥ እንደሆነ ይሄ ገንዘብ ስብሰባ እንደሚረዳቸው እየተናገረች ነው። ወዲያው ከኋላ ባለው ትልቅ ስክሪን የታየው እሷና ቺንቼንግ አንድ ላይ ሆነው ነበረ። ጋዜጠኞችም ይከቧታል። ትላልቅ ባለሀብቶችን ልጃቸውን በማጥመድ እንደዚህ አይነት ስራ እንደምትሰራ እየጠየቋት ነበረ። በዛ ሰዓት ቺንቼንግ የአባቱን ድርጅት በመወከል ወደ ውስጥ ይገባል። ቀድሞ እሱ እንደወደዳት ታዲያ እስካሁን ድረስ ፍቅረኛው እንደሆነች እየተናገረ ነው። በዚህም ለበጎ አድራጎቱ ድርጅት ይረዳ ዘንድ ብሎ ከረሜላ የሚመስል ከዳይመንድ የተሰራ ጌጥ እንዳመጣ ነበረ የተናገረው። ያ ጌጥ ፌክ እንደሆነ የሚያውቀው እሱ ብቻ ነበረ። በዚህም ስግብግቡ ጀነራል ማናጀር ሌን ከሱ አባት ድርጅት ጋር ጥብቅ ቁርኝነት እንዲኖር ስለሚፈልግ ያንን ፌክ ከረሜላ በብዙ ብር ነበረ የገዛው። ይሄ ዝግጅት ለረጅም ጊዜ ስታስብበት ነበረ። ስለተበላሸ በጣም ይከፋታል። ቆይ አንተ ከኔ ምንድን ነው የምትፈልገው? ህይወቴ ማመሰቃቀል ነው? ይገባሃል አይደል? አንተ ሀብታም ልጅ ነህ። ምንም ነገር መስራት አይጠበቅብህም። እንዲሁ ገንዘብ ወደ አንተ ይመጣል። እኔ ግን የማላቃቸው ሰዎች ነው ያሳደጉኝ። ለድርጅቴ ስል ለበጎ አድራጎት ድርጅቱ ስል ደግሞ ስኬታማ መሆን አለብኝ። ገባህ አይደል? በእኔ እናንተ መካከል ያለው ግንኙነት እዚህ ላይ ያበቃል። ደግመህ እንዳትከተለኝ። ለአባትህ ግን ጥሩ ልጅ ሁንለት። በዚህም ተናዳ ጥላው ትሄዳለች። ከቀናትም በኋላ እሱ በጣም አዝኖ መጠጥ እየጠጣ ነበረ። ሲያስታውስ የነበረው እሷን ነው። በዚህም ድሮ አብረው ሲያሳልፉ ስትናገር የነበረው ዝናብ በጣም እንደምትፈራ፣ ታዲያ ዝናብ ብቸኝነቷን ሁሌ በዝናብና በመብረቅ ጊዜ እንደምታለቅስ ነበረ። እሱንም ያስታውሳል። ያን ቀን ዝናብ ነበረ። እሱ ከዛ ሬስቶራንት በወጣበት ጊዜ ደግሞ ያ ቦታ አብረው ያሳለፉበት ቦታ ስለሆነ እሱ ሲወጣ እሷ ትመጣለች። ጠጥታም ትንሽ ከወጣች በኋላ ግን ከኋላ ሁሌ የምታውቀው ስሟን የሚጠራትን ድምጽ ነበር የሰማችው። ስትዞር ዝናብ መሃል ቺንቼንግ ቆሞ ነበረ። እሱም ከሩቅ ሆኖ ሲነግራት የነበረው እሷን ማጣት እንደማይፈልግ ነበረ። እየሮጠችም ሄዳ ጥላ ታጠልለታለች። እሱም ይስማታል። ናፍቀሽ ነበረ። በናፍቆትሽ እኮ ላብድ ነበር። የሄዱትም ወደሱ ቤት ነበረ። ታዲያ እሷ ከተረጋጋችና እሱም ከተረጋጋ በኋላ ልብሷንና ጸጉሯን አደራርቃ መሄድ እንደምትፈልግ ትናገራለች። ያን ያስቆማታል። ትንሽ አብራው ጊዜ እንድታሳልፍ እየጠየቃት ነበረ። በዚህም በጣም እንደሚወዳት በተደጋጋሚ በመናገር አሁንም ይስማታል። ነገሮች እየተገፋፉ እንደሆነ ስትረዳም መሀል ላይ ካቆመች በኋላ እንደነን ነገር እንደማትፈልግ ተናግራ ነበር የወጣችው። እሱም በጣም ያዝናል። ያን ቀን አባትየው ልደት ነበረ። በዚህም አባቱ ሊያይ ቤት ይሄዳል። አባቱ አጠገብ ከተቀመጠ በኋላ ጀነራል ማናጀር ሌንን ለማታለል ብዙ ገንዘብ መስዋዕት አድርጎ ነበረ። በዚህም ያ ነገር እንዳከሰረው ጥፋተኛ እንደሆነ ለአባቱ እየተናገረ ነው። አባቱን ችግር እንደሌለው እሱን እንደሚያበረታታው ያሳውቀዋል። በዛ ሰዓት የሚመገበው ምግብ ደግሞ አባትየው ይሰራው ነው። ልጅነቱን እንዳስታወሰው ሲናገር አባትየው ሁሌ እዛ እየመጣ ምግብ መብላት እንዳለበት ይነግረዋል። በዚህም ከባድ ሀዘን ውስጥ ስለሆነ የሚበላው ምግብ ራሱ ቺንቼንግ እየተናነቀው ነበረ። ሞሊም ብቻውን ቁጭ ብሎ የአባትየውን ልደት ኬክ በማስቀመጥ እያከበረ ነበረ። የሞሊ የአባቱ ስም ጂያን ሃው ነበረ። ታዲያ አባቱ የቺንቼንግ አባት ነበረ። አባትየው ከዚህ ቀደም ከማደጎ ሲወስደው ምንም አይነት የደም ግንኙነት እንደሌላቸው ተናግሮ ነበረ። በቀጣይ ቀንም ራሱን ያሰባሰበው ቺንቼንግ አባቱ ድርጅት ከሄደ በኋላ እሱ ከዚህ በኋላ ፕሬዝዳንት እንደሆነ ይናገራል። እዛ ያሉ ሰዎች ግን እሱ ገና ልጅ ስለሆነ ማንም ሰው ሊያምነው አልፈለገም ነበረ። እሱም በቅርቡ ጥሩ ስኬት ላይ እንደሚያደርሳቸው ይናገራል። በዚህ ሀሳብ የገፋፋው ሞሊ ነበረ። ሰዎቹም አምነው ከዛ ይሄዳሉ። ሞሊም ምን ይሄንን ነገር ለማድረግ እንዳነሳሳው ቺንቼንግን ሲጠይቀው በቂ ሆኖ ለሉሱ መገኘት እንደሚፈልግ ይናገራል። ታዲያ ድርጅታቸው ውስጥ ከባድ ክስረት ተፈጥሮ ነበረ። በዚህም ለተለያዩ ሰዎች የሚከፈል 30 ሚሊዮን ያን እንደሚያስፈልግ ሞሊ እየተናገረ ነው። ነገር ግን አሁን ወራዊ ገቢያቸው ከ18 ሚሊዮን ያን ያነሰ ነበረ። ምን ማድረግ እንዳለባቸው ቁጭ ብለው ያስባሉ። በሌላ በኩል አባትየው ጂያን ሃው ልጁ ድርጅቱን ስለተቀላቀለና አሁን ድርጅቱ ጥሩ ሁኔታ ላይ እያለ ስለሆነ በዚህ ደስተኛ ነበረ። ያኔ ባዦም ባሏን ጃኬት ካለበሰች በኋላ ወደ ድርጅቱ ትሸኘዋለች። ከዛ በደረሰበት ጊዜ ግን የተገናኘው ከሞሊ ጋር ነበረ። ድርጅታቸው የኮንስትራክሽን ስራ ስለሚሰራ ሰራተኞቹ ላይ ከባድ ጉዳት እንደደረሰ እየተናገረ ነው። አባትየው ደግሞ ከስራው ይልቅ ሰራተኞቹ ደህንነት በጣም የሚጨነቅ ስለሆነ የተጎዱ ሰዎችን ለማግኘትና ለማጽናናት ወደዛ ለመሄድ ያስባል። ሁለቱም መኪና ውስጥ ገብተው እየሄዱ ነበረ። አባትየውም ይሄንን ነገር ቺንቼንግ እንዳያቅ
ሞሊን አስጠንቅቆት ነበረ። መኪና ውስጥ በነበረበት ጊዜ ሞሊ ሲያስታውስ የነበረው እናቱ ስትነግረው የነበረው ነበረ የአባቱን ስም መቼም እንዳይረሳ ጂያን ሃው እንደሆነ። ታዲያ እሷ በቅርቡ እንደምትመጣ ነግረው ከዛ ስትወጣ ነበረ መኪና ይገጫት። በዚህም እናቱ የሞተችበት ቀን ያ ነበረ። ከመኪናው ከወረደ በኋላ አባትየው ና የሚል ምልክት ነበር ያሳየው። ልክ አባትየው አስፋልቱን ሊሻገር ሲል ግን ከባድ መኪና ይገጫዋል። ወዲያውም ወደ ሆስፒታል ነበር የሄዱት። ይሄንን በቀል በማሳካቱ ሞሊ ደስተኛ ነበረ። በመቀጠልም ባውዣው ትመጣለች። ባሏ እዛ ተዘርረው ስታይ በጣም አዝና ነበረ። ቺንቼንግም በመጣበት ጊዜ እንደ እብድ ያደርገው ጀመረ። ሉሱም መታ ነበረ። ድርጅቱ ያለበትን ሁኔታ ለምን እንዳልነገረው ሞሊን በማነቅ እየተቆጣ ነበረ። ሉሱ ሞሊ ራሱ እንደተጎዳ ደም እየፈሰሰው ስለሆነ መታከም እንዳለበት ትናገራለች። አባትየው አሁን ከባድ ክትትል ክፍል ውስጥ መግባት ስላለበት የቤተሰብ ፊርማ ያስፈልግ ነበረ። ቺንቼንግም ይፈርማል። አባቱ አጠገብ ቁጭ ብሎ እያለቀሰ ነበረ። እስከዛሬ ላደረገው ነገር ይቅርታ ይጠይቋል። አንዴ ብቻ ተመልሶ እንዲመጣ አባትየው እንደደከመው ምን ሆኖ እንደሆነ በማልቀስ እየጠየቀው ነበረ። ታዲያ ያኔ የመጣችው ሉሱ ነበረች። እንዲጠነክር ደካማ መሆን እንደሌለበት ለድርጅቱም ሆነ ለአባቱ እንደሚያስፈልገው ትመክረዋለች። እሷን ከፈለጋት ውጪ እንደሆነች ነበር የተናገረችው። ቺንቼንግም ድርጅት ውስጥ በቀጣይ ጊዜ ነገሮችን ለማስተካከል እየሞከረ ነው። ከቀናት በኋላ አንድ ስልክ ይደወልለታል። እሱም አባቱ እንደሞተ ነበር የተነገረው። በጣም ነበር ያዘነው። ከባድ ሁኔታ ውስጥ ነበረ። ለቀብር ስነ ስርዓቱ አይኑ ብዙ እንባ ከማውጣቱ የተነሳ ደርቆ ነበረ። ብቻውን አዝኖ ተንበርክኳል። ቀይ በቀይ ለብሳ የመጣችው ባውዦ ነበረች። ምክንያቱም ባሏ የሚወደው ያንን ልብስ ነበረ። ከዛ ከመሄዷ በፊት ግን ያላትን ያጠራቀመችውን ገንዘብ እንዳለ የሰጠችው ለቺንቼንግ ነበረ። ድርጅቱን እንዲያድንበት ትነግሯለች። ሁሉም ሰዎች ከዛ ከሄዱ በኋላ ግን ሉሱን አትሂጂ ይላታል። የሚተኛበት ትከሻ ፈልጎ ነበረ። በዚህም እሷ ታረጋጋው ጀመር። ከዛም በኋላ ግን የወሰነው ጠንካራ መሆን እንዳለበት ነበረ። በሌላ በኩል በቀሉ የተሳካለት ሞሊም ሲያወራ የነበረው ከጀነራል ማናጀር ሌን ጋር ነበረ። ታዲያ ጀነራል ማናጀሩም ከዚህ ቀደም ሞሊ ጂያን ሃው እንዲገደል ሰው በሚያዝበት ጊዜ የቀዳው የድምጽ ቅጂ እንዳለ እየተናገረ ነበረ። ይሄንን ያየው ሞሊ ደግሞ የዋዛ አልነበረም። የጀነራል ማናጀሩ ልጅና ሚስቶች አግቶበት ወደ ሌላ ሀገር ልኳቸው ነበረ። በዚህን ጊዜ አቶ ሊን በጣም ይደነግጣል። ለተላላኪውም ሲነግረው የነበረው የሞሊን ስስ ጎኑን መፈለግ እንዳለበት ነበረ። በሌላ በኩል ቺንቼንግ ሄደው አባቱ ድርጅት ስር የሚሰሩ ግንበኞችን ለማግኘት ነበረ። ሁሉም ሰላማዊ ሰልፍ ወጥተው እሱን እየሰደቡት ነው። በዚህም ሉሱ የመከረችውን ምክር ያስታውስ ጀመረ። እንዲረጋጋ ነግረው ነበረ። ሰላማዊ ሰልፉን ከሚመራው ሰው ይልቅ ታዳሚዎቹን ማናገር እንዳለበት ስለነገረችው እዛ ዝም ያለውን ድርጅቱ ላይ ተስፋ ያለውን የሚመስለውን ሰውዬ በመቅረብም ነገሩን እንደሚያስተካክል እነሱን ለመክፈል ራሱ ያለውን እቃ እንደሚያስይዝ ሁላ ቃል ገብቶለት ነበረ። ሉሱም ስራዋን ጨርሳ በወጣችበት ጊዜ አንድ ሰው ያግታታል። ቀና ብላ ስታየው ያንን ሰውዬ ከዚህ ቀደም የቺንቼንግ አባት የተኛበት ሆስፒታል ውስጥ አይታው ነበረ። ያ ሰውዬ ደግሞ የጀነራል ማናጀሩ ሌን ተላላኪ ነበረ። እሷን ቢጠብቋት ሊያገኟት አልቻሉም። ሁሉም ተሰብስበው ተጨንቀው ነበረ። የጠረጠረው ሞሊም እሷ ዱንያን ስለሆነች በጣም ስለሚወዳት ጀነራል ማናጀር ሌን ይህንን አውቆ በእሷ ሊያስፈራራው እንደሆነ ነበር የወሰነው። ቀጥታ የታገተችበትን ቦታ በመጠርጠር ይወጣል። ቺንቼንግም እሱን ጠርጥሮ ተከትሎት ነበረ። እዛ በደረሰበት ጊዜ እንዲፈታት በተደጋጋሚ ሞሊን ስታየው እየጠየቀች ነበረ። ወዲያው ደግሞ ቺንቼንግ ድምጿን ሰምቶ ወደ እነሱ ይቀርባል። በዛ ሰዓት ሞሊ ያደረገው ስለት አንገቷ ላይ ማድረግ ነበረ። አባትየውን የገደለበት ምክንያት ለሱ አባት መሆን ካቃተው ለቺንቼንግ አባት እንደማይሆን፣ ታዲያ በህይወቱ ያለውን ነገር እንዳለ ቺንቼንግ እንደቀማው፣ እሱ በጣም ቀበጥ ልጅ እንደሆነ፣ ነገር ግን ሞሊ ከልጅነቱ ጀምሮ እየለፋ ድርጅቱን ስኬት ላይ ቢያደርሰውም ምንም ምስጋና እንዳላገኘ፣ አሁን ደግሞ የሚወዳት ጉንያንን እንደቀማው እየተናገረ ነው። ታዲያ በመቀጠል የሚያደረገው ነገር እሷ የሱ ካልሆነች መሞት እንዳለባት በመናገር እጅግ በጣም ትልቅ የሆነ ክብደት ያለው ነገር የጀነራል ማናጀር ሌን እላያቸው ላይ ስለለቀቀ ያ ነገር እሷ ላይ እንዲወድቅ ሞሊ ፈቅዶ ነበረ። በዚህ ነገር ግን ገመዱን ጠምጥሞ የያዘው ቺንቼንግ ነበረ። ያኔ በተደጋጋሚ ሞሊ ቺንቼንግን ይደበድበዋል። እሷም እንዳይጎዳ በማሰብ እንዲለቀው እየተናገረች ነበረ። ከትንሽ ቆይታዎች በኋላ ግን ወደዛ የመጡት ፖሊሶች ነበሩ። ሞሊም በቁጥጥር ስር ይውላል። እነሱም ጉዳት አልደረሰባቸውም ነበረ። በቀጣይ ጊዜም የሙሽራ ቀሚሷን ለብሳ እየሮጠች ስትፈልግ የነበረው ቺንቼንግን ነበረ። እሱም እንደተለመደው ከኋላ ሆኖ በለሰለሰ ድምፁ ስሟን ይጠራታል። ስትዞርም እሱ ነበረ። እየሮጠችም ታቅፏለች። ታዲያ በመካከላቸው የ9 ዓመት ልዩነት ቢኖረውም ብዙ ሰዎች እነሱን ለመለያየት ቢሞክርም አሁን ግን ፍቅር በላያቸው ላይ ጸንቶ ነበረ። ሉሱም ሲናገር የነበረው ፍቅር የሚገል ሽጉጥ ቢሆን እንኳን ሁለቱም ላይ ቢተኮስባቸው ሞትን እንደማይፈሩት እየተናገረ ነበረ። እንደዚህ አይነት ፍቅር ለሁላችንም ይስጥ እያለን ፊልማችን እዚህ ላይ አብቅቷል። ደህና ቆዩልኝ።